ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥቅምት 15 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም ርዕስቶችን የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር በርን በተመለከተ ያስተላለፉት መልእክት አነጋጋሪ ሆነ። ሙሉ መረጃውን እናጋራችኋለን። በርካታ የንግድ ተቋማት መዘጋታቸው ተገለጸም። ለመሆኑ የንግድ ተቋማቱ ለምን ተዘጉ? በዝርዝር የምትሰሙት መረጃችን ነው። በሚቀጥሉት ወራት የሚመረቁ ትላልቅ ፕሮጀክቶች መኖራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ይህን ተከትሎም የተላለፈ መልእክት አለ። በዝርዝር እናጋራችኋለን። አንዲት እናት ለሽያጭ ያቀረበችውን ጎመን በእግሩ የበታተነውን የፖሊስ አባል በተመለከተ አዳዲስና አነጋጋሪ መረጃዎች ወጥተዋል። በዝርዝር ወደ እናንተ ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987 ሺህ ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ። ህገወጥነትንና የደላላ ሚናን ለማስቀረት የገበያ ቁጥጥር እየተደረገ መሆኑ ተገለጸ። የቁም እንስሳት ግብይት ላይ ሲስተዋሉ የነበሩ የህገወጥነት ድርጊቶችንና የደላላ ሚናን ለማስቀረት ጥብቅ የሆነ የገበያ ቁጥጥርና ክትትል እየተደረገ መሆኑን የአዳማ ከተማ ንግድ ቢሮ አስታውቋል። የአዳማ ከተማ የቁም እንስሳት ግብይት ማዕከል እንስሳት ከ4 አቅጣጫ የሚመጡበት፣ ላኪዎች፣ ስጋ ነጋዴዎችና ተጠቃሚዎችም ግዢ የሚፈጽሙበት ሰፊ አቅርቦትና ግብይት የሚካሄድበት ዋነኛ ማዕከል ነው። በዚህ የገበያ ማዕከል ውስጥም ህጋዊ አቅራቢዎች ወይንም ደግሞ አርብቶ አደሮች፣ አርሶ አደሮችና ነጋዴዎች ብቻ እንዲገበያዩ ለማስቻል የከተማውና የክፍለ ከተማው ንግድ ቢሮ በቅንጅት ጥብቅ ክትትል እያደረጉ መሆኑን የአዳማ ከተማ ንግድ ቢሮ ምክትል ኃላፊ ወይዘሮ ፋጡማ መሐመድ ተናግረዋል። ኃላፊዋ አክለውም የእንስሳት አቅራቢ የሆኑ አርብቶ አደሮችና አርሶ አደሮች ለህገ ወጥነት እንዳይጋለጡ ከህጋዊ ነጋዴዎች ጋር የገበያ ትስስር እንዲፈጠር እየተደረገ ስለመሆኑም ገልጸዋል። በመሆኑም ይህ የገበያ ትስስር በመፈጠሩ ደግሞ የደላላና የህገ ወጥነት ሚና በእጅጉ ቀንሷል ያሉት ኃላፊዋ ቢሮው ይህንን የተጠናከረ የገበያ ቁጥጥር ስርዓት በማስቀጠልና ህጋዊና ግልጽ የግብይት ሂደትን በማጽናትም ከዘርፉ የሚገኘውን ኢኮኖሚያዊ ፋይዳ ለማሳደግ እንደሚሰራ አስረድተዋል። ከ589 ሄክታር በላይ ቦታ ላይ ያረፈውና 3.5 ኪሎ ሜትር የውስጥ ለውስጥ መንገድን ያካተተው ፕሮጀክት አገልግሎት መጀመሩ ተገለጸ። ከሳር ቤት ጀርመን አደባባይ ጋርመንት ፉሪ የሚዘልቀው የኮሪደር ልማት በዛሬው ዕለት ተመርቆ ለአገልግሎት ክፍት ሆኗል። ይህን አስመልክተው በማህበራዊ ትስስር ገጻቸው መልእክት ያሰፈሩት ከንቲባ አዳነች አቤቤ የተሰሩት መሰረተ ልማቶች ከተማችንን ለነዋሪዎቿ ምቹ በዓለም አቀፍ
ደረጃ ደግሞ ተወዳዳሪ የሚያደርጋት ለዜጎች ሰፊ የስራ ዕድል የፈጠረ እንዲሁም ዘላቂ ልማትን ለማረጋገጥ መሰረታዊ የሆነ ለውጥ ማምጣት በሚያስችል መልኩ የተሰራ ነው ብለዋል። ይህ የኮሪደር ልማት በሁለተኛ ዙር ከተጀመረው ስድስተኛውና ከካዛንቺስ ኮሪደር ቀጥሎ በከተማዋ ሁለተኛው ረጅምና ሰፋ ያለ አካባቢ የሚሸፍን ሲሆን ከ589 ሄክታር በላይ ቦታ የለማበት ነው ተብሏል። በዚህም እስከ 60 ሜትር የሚሰፉ 16.5 ኪሎ ሜትር አስፋልት መንገድ በተጨማሪም 3.5 ኪሎ ሜትር የውስጥ ለውስጥ መንገድ ያለው ነው የተባለ ሲሆን 33 ኪሎ ሜትር የእግረኛ መንገድ፣ 13.3 ኪሎ ሜትር የሳይክል መንገድ፣ 21 የተለያዩ ፕላዛዎች፣ ክረምት ከበጋ በቀንና በምሽት አገልግሎት የሚሰጡ 20 የስፖርት ማዘውተሪያ ስፍራዎችንም ያካተተ መሆኑ ተገልጿል። በተጨማሪም 20 የልጆች ማጫወቻ ቦታዎች፣ 5.2 ኪሎ ሜትር ርዝመት ያለው የወንዝ ዳርቻ ልማት፣ 20 የመኪና ማቆሚያ ቦታና ተርሚናሎች፣ አንድ የመኪና ፓርኪንግ ስቴሽን፣ በግለሰቦችና በመንግስት የተገነቡ 1107 የንግድ ቤቶች፣ 50.5 ሄክታር ስፋት ያላቸው አረንጓዴ ቦታዎች፣ 40 የህዝብ መጸዳጃ ቤቶች፣ 38 የታክሲና አውቶቡስ ፔ፣ 13 ካፌዎችና አንድ ሬስቶራንት እንዲሁም ከ1 ሄክታር በላይ የነርሰሪ ቦታን በውስጡ አካቶ ይዟል ተብሏል። በርካታ የንግድ ተቋማት መዘጋታቸው ተገለጸም። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በመዲናዋ በተያዘው የ2018 ሩብ ዓመት 5968 በሚሆኑ የንግድ ድርጅቶች ላይ አስተዳደራዊ እርምጃ መውሰዱን አስታውቋል። ከነዚህም መካከል ደግሞ 1044ቱ የንግድ ድርጅቶች ሙሉ በሙሉ የንግድ ፈቃዳቸው መሰረዙን የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ተናግረዋል። ቀሪዎቹ የንግድ ድርጅቶች ማለትም 4924 የሚሆኑት ደግሞ ማስጠንቀቂያ ተሰጥቷቸውና የገንዘብ ቅጣት ተጥሎባቸው በምህረት ወደ ቀደመ ስራቸው እንዲመለሱ ማድረግ መቻሉንም ዳይሬክተሩ ገልጸዋል። በእነዚህ ድርጅቶች ላይ አስተዳደራዊ እርምጃ የተወሰደው ህጋዊ የሆነ የንግድ ፍቃድ ባለመያዛቸው ወይንም የያዙትን የንግድ ፍቃድ ሳያሳድሱ በመቀጠላቸው የንግድ ፍቃዳቸውንና የምርታቸውን የዋጋ ተመን በሚሰሩበት ተቋም በር ላይ ባለመለጠፋቸው እንዲሁም ምርትን ከማህበረሰቡ ሲደብቁ በመገኘታቸው ነው መባሉን አሃዱ ዘግቧል። በሌላ በኩል በከተማዋ ከ700 ሺህ በላይ የንግድ ድርጅቶች ህጋዊ የንግድ ፍቃድ ወስደው በዘርፉ መሰማራታቸውንም ዳይሬክተሩ ተናግረዋል። በዚህም ደግሞ በአጠቃላይ በተያዘው ሩብ ዓመት ህጋዊ ባልሆነ የንግድ ተሳትፎ ሲሰሩ በተገኙ ተቋማት በተወሰደው አስተዳደራዊ እርምጃ 276 ሺህ ብር የሚደርስ የገንዘብ ቅጣት ወደ መንግስት ካዘና ገቢ መደረጉንም ገልጸዋል። አቶ አሸናፊ አክለውም ቢሮ በየትኛውም የንግድ ተቋም ላይ ሳያጣራ ምንም አይነት አስተዳደራዊ እርምጃ አይወስድም ብለው ነገር ግን ህጋዊ ባልሆኑ የንግድ አሰራሮች ላይ ሲሳተፍ የተገኘ ማንኛውም ተቋም ሆነ ግለሰብ ከህግ ማምለጥ አይችልም ሲሉም አሳስበዋል። የዞኑ ፖሊስ ድርጊቱ አሳፋሪና ከሙያው ስነ ምግባር የወጣ ነው ሲል አንዲት እናት ለሽያጭ ያቀረበችውን ጎመን በእግሩ የበታተነውን የፖሊስ አባል አወገዘም። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሲልጢ ወረዳ አንድ የፖሊስ አባል አንዲት እናት ለሽያጭ ያቀረበችውን ጎመን በእግሩ በመበታተን ከጥቅም ውጪ ማድረጉና ይህችንም እናት ማመናጨቁ በርካቶችን በብርቱ አስቆጥቷል። የፖሊስ አባሉ ለሽያጭ የቀረበውን ጎመን በእግሩ ሲበታትነው የሚያሳይ ቪዲዮ ደግሞ በማህበራዊ ሚዲያዎች የተሰራጨ ሲሆን ይህንኑ አስነዋሪ ድርጊት የተመለከቱና በቦታው የነበሩ ሰዎች ከፖሊስ የማይጠበቅ የእናትንና የስራን ክብር የጣሰ ተግባር በመሆኑ ፖሊሱ በሕግ ሊጠየቅ ይገባል ሲሉ ድርጊቱን አውግዘውታል። ይህን ተከትሎም ታዲያ በጉዳዩ ዙሪያ ማብራሪያ እንዲሰጡ ለስልጤ ዞን ፖሊስ አዛዥ ምክትል ኮማንደር ኑረዲን አብደላ ጥያቄ የቀረበ ሲሆን በዚህም የፖሊስ
ፖሊስ አባሉ ድርጊቱን መፈጸሙን ገልጸው ድርጊቱ ግን አሳፋሪና ከሙያው ስነ ምግባር የወጣ እንዲሁም የትኛውም ሰው ከሙያ ባህሪው የወጣ ነገር ሲሰራ ደግሞ በሕግ የሚጠየቅበት አግባብ አለ ማለታቸውን ቲግቫህ ኢትዮጵያ አስነብቧል። በተጨማሪም መደረግ የሌለበት ድርጊት መሆኑን ያነሱት ኮማንደሩ ጤናማ በሆነ መንገድ ማንሳት እምቢታ ካለም ደግሞ በሕግ መጠየቅ ይቻል እንደነበር ገልጸዋል። በሌላ በኩል ቦታው ቁልቁለት ስለሆነ ለሰው ደህንነት ሲባል ሌላ የገበያ ቦታ መቀየሩን ተናግረው ነገር ግን እዛ ቦታ ላይ መጥተው ስለሚቀመጡ ወደ ተፈቀደው ቦታ እንዲሄዱ ለማድረግ ደግሞ ፖሊሶች በቦታው ይመደባሉ ሲሉ አስረድተዋል። ሆኖም ግን ይህ አስነዋሪ ድርጊት የተፈጸመው ጥቅምት 10 ቀን 2018 ዓ.ም ሲሆን በዚሁ በተከለከለ ቦታ ቁጭ ብላ በነበረች እናት ላይ መሆኑንም ገልጸዋል። በሚቀጥሉት ወራት የሚመረቁ ትላልቅ ግድቦች መኖራቸው ተገለጸም። ስራቸው ተጠናቆ በሚቀጥሉት ወራት ሊመረቁ ወረፋ የሚጠብቁ ከትናንሽ እስከ ትላልቅ ግድቦች መኖራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። በአሁኑ ጊዜ በኢትዮጵያ ውስጥ የመፍጠርና የመፍጠን አስፈላጊነት በደንብ እየታየ ነው ሲሉ የጠቀሱት ጠቅላይ ሚኒስትሩ በዚህ ሂደትም በርካታ ፕሮጀክቶች ተጠናቀው መመረቃቸውን አንስተዋል። በተጨማሪም ግድብ ብቻ ብንመለከት ህዳሴን እንዲሁም ወልመልን አስመርቀናል ብለው ስራቸው ተጠናቆ ለምርቃት የተዘጋጁ ተጨማሪ ግድቦች ስለመኖራቸውም ገልጸዋል። በዚህም ደግሞ እንደዚህ ያለው አውድ ውስጥ ያስገባን መፍጠርና መፍጠን ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በየቦታው ደግሞ ተመሳሳይ አሰራሮች እየተለመዱ መሆናቸውንም ጠቁመዋል። እንዲሁም በመንግስትና ማህበረሰብ ትብብር መስራትም ባህል እየሆነ መምጣቱን ጠቅሰው በዚህም ደግሞ ትምህርት ቤቶችን ማስፋፋትን ጨምሮ በርካታ ፕሮጀክቶች መሰራታቸውን ተናግረዋል። ነገር ግን ጠቅላይ ሚኒስትሩ ስራቸው ተጠናቆ በሚቀጥሉት ወራት ሊመረቁ ወረፋ የሚጠብቁ ከትናንሽ እስከ ትላልቅ ግድቦች መኖራቸውን ከመግለጽ ውጪ የትኞቹ ግድቦች እንደሚመረቁ አልገለጹም። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር በርን በተመለከተ መልእክት አስተላለፉም። የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ፊልድ ማርሻሉ ይህን ያሉት በዛሬው ዕለት 118ኛው የኢትዮጵያ መከላከያ ሰራዊት ቀንን በባህር ኃይል ማሰልጠኛ ትምህርት ቤት ባከበሩበት ወቅት ነው። ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉ ሲሉም ገልጸዋል። በእነዚህ ጠላቶች ሴራም ኢትዮጵያ በውስጣዊ ግጭት ላይ እንድታተኩርና ለዘመናት በድህነትና ኋላ ቀርነት እንድትቆይ መደረጓንም አስገንዝበዋል። በተጨማሪም ላለፉት 30 ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነቅተናል ያሉት ፊልድ ማርሻል ብርሃኑ ጁላ የሀገራችን የህልውና ጥያቄ የሆነውን የባህር በር ተጠቃሚነት እናሳካለን ሲሉ አጽንኦትም ሰጥተዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987 ሺህ ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች
መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ